Hello dear students, is everything okay? Well, today I'm gonna talk about solubility rules for ionic solids. ዛሬ የምናየው ስለ አዮኒክ ሶሊዶች ሶሉቢሊቲ ሩል ይሆናል ማለት ነው። አዮኒክ ሶሊዶች በማንኛውም ታይም በውሃ ሶሉብል ይሆናሉ። ነገር ግን ደግሞ ሶሉብል የማይሆኑበት ኤክሴፕሽናል ኬዝ አለ። እሱን እንመለከታለን። አዮኒክ ሶሊዶች ደግሞ ዊዝን ኤሌክትሪክሲቲ የሚያስተላልፉት ዊዝን ዋት ሞልተን ስቴት ወይም ደግሞ አኳሽስ ስቴት ከሆኑ ብቻ ነው። ሞልተን ስቴት ወይም አኳሽስ ስቴት ያ ማለት ሶሉብል መሆን ከቻሉ ትራንስሚት ማድረግ ይችላሉ ማለት ነው ኤሌክትሪክሲቲ። ነገር ግን ሁሉም ሶሉብል የሚያደርገው ትራንስሚት ማድረግ ይችላል ማለት አይደለም። ምክንያቱም አዮን ጀነሬት አድርጎ ኤሌክትሪክሲቲ ማስተላለፍ ካልቻለ ሶሉብል ማድረጉ ብቻ በቂ ስላልሆነ በዋናነት አዮኒክ ኮምፓውንዶች ምንድናቸው? ሶሉብል ናቸው። በምን ስቴት ላይ ከሆኑ ይለናል። በውሃ ላይ ሶሉብል ይሆናሉ። ምን ከሆኑ አትሊስት 100 ሚሊ ሊትር ዋተር ውስጥ 1 ግራም ዲዞልቭ ይሆናል። ያ ማለት አዮኒክ ኮምፓውንዶች በጣም ከፍተኛ የሆነ ሶሉቢሊቲ የሆነ አቅም ፖቴንሻል አላቸው ማለት ነው። ነገር ግን ሁሉም አዮኒክ ኮምፓውንዶች ደግሞ ሶሉብል ናቸው ማለት አንችልም። ሶሉብል ቢሆኑም እንኳ ፖቴንሻላቸው የሶሉብል የመሆን አቅማቸው በራሱ ይለያያል። ያ ማለት ለምሳሌ አንዳንዶቹ ሬድሊ ሶሉብል የሆኑ በጣም ሶሉብል የሆኑ አሉ፣ ታይም እንኳን የማይፈጁ ለምሳሌ እንደ ፖታሽየም ክሎራይድ። አንዳንዶቹ ደግሞ ኢንሶሉብል የሆኑ አሉ እንደ ሲልቨር ክሎራይድ። ከዛም በተጨማሪ ደግሞ የተወሰነ ሶሉብል የሚሆኑ ስላይትሊ የሆነ ፓርሻሊ ሶሉብል የሆኑ እንደ ካልሽየም ሃይድሮክሳይዶች አሉ ማለት ለምሳሌ እንደ ካልሽየም ሃይድሮክሳይድ ብንወስድ it can be slightly soluble but not as a whole or completely soluble ማለት ነው። ስለዛ ሁሉም አዮኒክ ኮምፓውንዶች ሶሉብል አይደሉም የሚለውን ያዙ። እዚህ ጋር የምትይዙልኝ ነገር ፖታሽየም ክሎራይድ ምንድነው? ሬድሊ ሶሉብል ነው። ሲሊቨር ኢንሶሉብል ነው። ሲሊቨር ካለት እንደ ኢነርቱ ሰዱት። ካልሽየም ሃይድሮክሳይድ ስላይትሊ ሶሉብል ነው ብላችሁ ያዙ ማለት ነው። ሌላኛው ደግሞ አዮኒክ ኮምፓውንዶች በውሃ ላይ ምን ያደርጋሉ? ሶሉብል ያደርጋሉ። ሶሉብል የሚያደርጉት ዋት እንዴት አይነት ፎርም ኤግዚስት ሲያደርጉ ነው ካለ ኢንዴር አዮኒክ ስቴት in their ionic state as hydrated cations and anions within the solution በዛ ሶሉሽን ውስጥ ሃይድሬትድ የሆነ ካታዮንና አናዮን ፎርም ሲደረግ ነው። ያ ማለት መጀመሪያ እንግዲህ ምን ብያችኋለሁ፣ ሶሉሽን ፎርም ለመደረግ ፕሮሰስ ላይ ሶሉት ሶሉቨንት ኢንተራክሽን ፎርም ከማድረጋችን በፊት ሶሉት ፎርስ እና ሶልቨንት ፎርሱ ብሬክ መደረግ አለበት ብያችኋለሁ። ያኔ ብሬክ ከተደረገ በኋላ ሶሉቱ ብሬክ ከተደረገ አዮኖች ፎርም ይደረጋሉ። አዮን ፎርም ሲደረግ ያ አዮን በዋተር ላይ ሃይድሬት በሚሆንበት ጊዜ በውሃ በሚከበብበት ጊዜ ሃይድሬትድ የሆኑ ካታዮኖችና ሃይድሬትድ የሆኑ አናዮኖችን ፎርም ያደርጋሉ ማለት ነው። ያኔ ያ ፓርቲክል ወይም ያ ሰብስታንስ ምን ያደርጋል? ወይም ያ ሚክስቸር ወይም የሆነ ነገር ፓርቲክል ሶሉብል ያደርጋል ብለን እንወስዳለን ማለት ነው። ኢንሶሉብል የሆኑ ኮምፓውንዶች ግን ምን አያደርጉም? ሰራውንድ አይሆኑም በሃይድሬትድ ካታዮንና አናዮን። ጭራሹንም ምን ያደርግ? ብሬክ አይደረጉም። ለምን? these two strongly held in the crystal lattice to be separated by water በጣም ከፍተኛ የሆነ ስትሮንግ የሆነ ኢነርጂ ነው ያላቸው። ማለት ስትሮንግ የሆነ ላተስ ኢነርጂ አላቸው በክሪስታል ላተስ ፎርም ተደርገዋል። እነዚህ ኢንሶሉብል የሆኑ ኮምፓውንዶች በዋተር ውስጥ ገብተው ሃይድሬትድ የሆነ ካታዮንና አናዮን ፎርም አይደረግም ማለት ነው። ባጭሩ ብሬክ አይደረግም ነው። ሌላኛው ዲዞሉሽን ነው። ዲዞሉሽን ማለት ባጭሩ ምን ማለት ነው? ሶሉቱ ኮምፕሊትሊ በሶሉቨንቱ ምን ሲያደርግ? ዲዞልቭ ሲያደርግ ነው ዲዞሉሽን ማለት። ዲዞሉሽን ማለት ሌላ ነገር አይደለም፣ ሶሉብል ማድረግ ማለት ነው። ይህ ዲዞሉሽን በዋናነት ሁለት ኢነርጂዎች አሉ። ኬ ኢነርጂስ ቱ ዲዞሉሽን የምንላቸው ሁለት ነገሮች። ያ ማለት ዲዞልቭ አደረገ ሶሉብል ሆነ የምንለው በእነዚህ ኢነርጂዎች ዲፔንድ ሆነንና ተመርኩዘን ነው። የመጀመሪያው ላተስ ኢነርጂ ነው። ሌላኛው ሃይድሬሽን ኢነርጂ ነው። ላተስ ኢነርጂ ማለት ገና መጀመሪያ አዮኒክ ሶሊዱ ወደ አዮን ብሬክዳውን ሲደረግ ሰፓሬት ለማድረግ የሚያስፈልገን ኢነርጂ ላተስ ኢነርጂ ይባላል።
ሃይድሬትድ ኢነርጂ የምንለው ግን ሰፓሬት ከተደረገ በኋላ በውሃ ሞለኪውሎች ውስጥ በሚገባበት ጊዜ በወተር ሞለኪውል ሲከበብ ሃይድሬሽን ኢነርጂ ያን የሚያወጣው ኢነርጂ ሃይድሬሽን ኢነርጂ ይባላል። ለምሳሌ አሁን ሶዲየም ክሎራይድ አለ። ይህ ሶዲየም ክሎራይድ መጀመሪያ ሶሊድ ኢነርጂ ስለሆነ ምን ይሆናል? ብሬክ ዳውን መደረግ ስላለበት ወደ ሶሊድ ፕላስ አይሆን እና ወደ ክሎሪን ማይነስ አይሆን ዲኮምፖዝ ይደረጋል። ወደ ሶዲየም እና ወደ ክሎሪን ብሬክ ዳውን ሲደረግ ፎርም ያደርጋል ማለት ነው። ይህ ምንድነው? ላተስ ኢነርጂ ነው። ብሬክ ለማድረግ የሚያወጣው ኢነርጂ ማለት ነው። ነገር ግን ደግሞ ይህ ሶዲየም ክሎራይድ ሶዲየም አይወንና ክሎሪን ማይነስ አይወን ያዝ አይደል? ዘን በወተር ሞለኪውል ውስጥ ሲገባ ወደ H2O ሲገባ ወይም በወተር ውስጥ ሲገባ ምን ያደርጋል ማለት ነው? በወተር ሃይድሬት ይደረጋል። የወተር ሞለኪውሎች በሙሉ የወተር ሞለኪውሎች ምን ያደርጉታል? ይከቡታል። ኢንዚስ ታይም ያኔ ሪሊዝ የሚያደርገው ኢነርጂ ሃይድሬሽን ኢነርጂ ይባላል ነው። የዚህ የላተስ ኢነርጂና የሃይድሬሽን ኢነርጂው ባላንስ ካልሆነ ሶሉብል አይሆንም ማለት ነው። ባጭሩ መጀመሪያ ያወጣው ኢነርጂ እና ብሬክ ሲደረግ ያወጣው ኢነርጂና በኋላ ሃይድሬት ሲደረግ የሚያወጣው ኢነርጂ ባላንስ መሆን አለበት ነው። ያ ምን እንለዋለን? ሶሉቢሊቲ እንለዋለን። ሶሉቢሊቲ ማለት it is the maximum amount of a substance that can be dissolved in a given volume of a solvent at a given temperature በተሰጠችን ቴምፕሬቸር እና ባገኘን ወይም በዛ ቮሊዩም ውስጥ ምን ያህል አማውንት ሶሉብል ይደረጋል። ለምሳሌ እዚህ ጋር 100 ሚሊ ሊትር አለ ብንል እናም ደግሞ በ25 ዲግሪ ሴልሺየስ ነው ብንባል ምን ያህል አማውንት በዚህ ዲግሪ ሴልሺየስ በዚህ ሚሊ ሊትር ወተር ምን ያህል አማውንት ኦፍ ሰብስታንስ ዲዞልቭ ይሆናል የሚለውን የምንገልጽበት በሶሉቢሊቲ ነው ማለት ነው። ሌላኛው ሶሉቢሊቲ ሩሎች አሉ። ስለዚህ ሶሉቢሊቲ ሩሎች የምንላቸው ደግሞ እነማን ናቸው? አዮኒክ ሶሊዶች ሁሎችም ሶሉብል ናቸው ማለት ሪዲሊ ሶሉብል ናቸው ማለት አንችልም። it could be insoluble or slightly soluble ያንን መሰረት በማድረግ ደግሞ ሩሎች አሉ። የመጀመሪያው ሩል ምንድነው? ግሩፕ ዋን ኤዎች ናቸው። እነኚህ ግሩፕ ዋን ኤዎች ሁሎችም በየትኛውም ሳልትሄዱ ሶሉብል ናቸው ሁልጊዜም። ግሩፕ ዋን የምንላቸው እንደ ሃይድሮጂን አሁን ሃይድሮጂን ባይዞ ሜታል አይደለም ግን ከሃይድሮጂን ውስጥ ማን አለ? ሶዲየም አለ፣ ሊቲየም አለ፣ ፖታሲየም አለ፣ ባሪየም አለ፣ ሲዚየም አለ፣ ፍራንሲየም አለ፣ ራዲየም ነው እንደዛ አይነት ነገር እነኚህ አሉ። እነኚህ ግሩፕ ዋን ኤ ኤሌመንቶች ናቸው። ከዛም በተጨማሪ ደግሞ ስፔሻሊ አሞኒያን ብንወስድ እነኚህ ማንኛውም አይነት ሳልት ፎርም ያድርጉ ሶሉብል ናቸው ነው። ሌላ ደግሞ ሁሉም ኮመን ሳልቶች በአሴቴት ፎርም በናይትሬት ፎርም እና በክሎሬት ፎርም የሚገኙ ሳልቶች ሶሉብል ናቸው። እነኚህ ሁሎች ሶሉብል በአሴቴት በናይትሬት እና በክሎሬት አሴቴት ናይትሬት እና ክሎሬት ብላችሁ ያዙ። ሁሉም ኮመን ክሎራይድ የሚገኙ ሳልቶች እነዚህ ባይነሪ ብሮማይድ አዮዳይድ የሚገኙ ባይነሪ ሳልቶች ሶሉብል ናቸው። ከማን በስተቀር? ከሲልቨር ከሊድ ከኮፐር እና ከሜርኩሪ በስተቀር። ለምሳሌ ሜርኩሪ ክሎራይድ፣ ሜርኩሪ ብሮማይድ፣ ኮፐር ብሮማይድ፣ ኮፐር አዮዳይድ፣ ሊድ ብሮማይድ፣ ሊድ ክሎራይድ፣ ሲልቨር ክሎራይድ ብሮማይድ ብንባል እነዚህ ሶሉብል አይሆኑም። ነገር ግን ከነዚህ ኤሌመንቶች ውጭ ያሉት ግን በክሎራይድ ፎርም በብሮማይድ ፎርም እና በአዮዳይድ ፎርም ከተገኙ ዛት ኢዝ ሶሉብል ናቸው ማለት ነው። ሌላኛው ደግሞ ሁሉም ኮመን ፍሎራይዶች የምንላቸው ሶሉብል ናቸው። ከማን በስተቀር? ከሊድ እና ከግሩፕ ቱ ኤ። ግሩፕ ዋን ኤ የትኛውን ፎርም አይነት ቢሆን ሶሉብል ብላችሁ ያዙ። ግሩፕ ቱ ኤዎች እና ሊድ በፍሎራይድ ፎርም ከተገኙ ሶሉብል አይደሉም። ከነኚህ በስተቀር ያሉት በፍሎራይድ ፎርም ሲመጡ ግን ሶሉብል ናቸው ማለት ነው። በደንብ ያዙ። ሌላኛው ደግሞ አብዛኛው የሃይድሮክሳይድ ሳልቶች ሞስት ሃይድሮክሳይድ ሳልትስ that are only slightly soluble. Most hydroxide salts that is only slightly soluble. ያ ማለት ኢንሶሉብልም አይደሉም ሬድሊ ሶሉብልም አይደሉም፣ ነገር ግን ስላይትሊ ሶሉብል ናቸው ሃይድሮክሳይድ ሳልት የምንላቸው ማለት ነው። እሺ
ከማን በስተቀር ከዋን ኤ በስተቀር እነዚህ ሪድሊ ሶሉብል ናቸው ማለት ነው። ሌላኛው ደግሞ አሁንም የግሩፕ ቱ ኤ እና በአጠቃላይ ሞስት ብለናል እኮ ያ ማለት ግሩፕ ቱ ኤንም ይጨምራል። ሶ ግሩፕ ቱ ኤ ኦፍ ሃይድሮክሳይድ ሳልትም እነኚህም ስላይትሊ ሶሉብል ናቸው። ከዛ በተጨማሪ ደግሞ ሃይድሮክሳይድ ሳልትስ ኦፍ ትራንዚሽን ሜታል እና አልሙኒየምን ደግሞ ብንወስድ እነኚህ ጭራሽ ኢንሶሉብል ናቸው። ትራንዚሽን ሜታል እና የአልሙኒየም ሃይድሮክሳይድ ሳልቶች ኢንሶሉብል ናቸው። የግሩፕ ቱ እና አብዛኞቹ ደግሞ ስላይትሊ ሶሉብል ናቸው። ኤክሴፕት የምናወራው ይህን ሁሉ ከግሩፕ ዋን ኤ በስተቀር ነው ማለት ነው። ሌላኛው ደግሞ ማንኛውም ኮምፓውንድ ያ ማለት ሳልፌትን የያዘ ኮምፓውንድ በዋተር ውስጥ ሶሉብል ነው። ሶ ኦል ኮምፓውንድስ ኮንቴኒንግ ሰልፌት ዛት አር ሶሉብል። ባጭሩ ሰልፌት ሳልቶች ሶሉብል ናቸው ከማን በስተቀር ባሪየም፣ ካልሽየም፣ ሊድ፣ ስትሮንቲየም፣ ሲሊቨር እና ሜርኩሪ ካሉበት ውጪ ሌሎች ሶሉብል ናቸው ነው። ያ ማለት አሁን ከቅድሞ የተለዩ ስትሮንቲየም እና ማን ናቸው? ካልሽየም እና ባሪየም ማለት እንጂ ሊድም ሲልቨርም ሜርኩሪም ከሌሎች ኢንሶሉብል የሆኑ ናቸው። ከማን እዚህ ጋር ማየት ትችላላችሁ። ሊድ፣ ሜርኩሪ እና ሲልቨር ከክሎራይድ፣ ብሮማይድ እና ዮዳይድ ላይ ፎርም ሲደረጉ ምን አያደርጉም? ሶሉብል አይሆኑም ብለን የለ ልክ እንደዛ ማለት ነው። ስለዚህ ሳልፌትን የያዘ ማንኛውም ኮምፓውንድ ከነኚህ በስተቀር ሶሉብል ነው። ሌላኛው ደግሞ ካርቦኔትን፣ ሰልፋይድን፣ ኦክሳይድን፣ ፎስፌትን እነኚህን የሚይዙ ኮምፓውንዶች በሙሉ ኢንሶሉብል ናቸው ከማን በስተቀር ከግሩፕ ዋን ኤ በስተቀር በአጠቃላይ ኦክሳይዶችን፣ ሰልፋይዶችን፣ ፎስፌቶችን የሚይዙ ካርቦኔቶችን የሚይዙ ኮምፓውንዶች በሙሉ ኢንሶሉብል ናቸው። ሌላስ ማን ብለናል? ሃይድሮክሳይድ ሳልትስ ኦፍ ዋት ትራንዚሽን ሜታልስ እናም ደግሞ አልሙኒየምንም ኢንሶሉብል ብለን የለ ሰው እነኚህ በሙሉ ኢንሶሉብል ናቸው ማለት ነው። ሌላኛው ደግሞ ሶሉሽንስ ኦፍ ሊኩዊድስ ኢን ሊኩዊድ ነው። አሁን እስካሁን ስናወራ የነበረ ሶሊድ ኢን ሊኩዊድ ነበረ። አሁን ደግሞ ሊኩዊድ ኢን ሊኩዊድ። ሊኩዊድ ኢን ሊኩዊድ ካልን ምንድነው? ፖላሪቲ አፌክት ያደርገዋል። ሶ ፖላሪቲ አፌክት ያደርገዋል ስንል ፖላሪቲያቸው ተመሳሳይ የሆኑት ምን ያደርጋሉ? ሶሉብል ያደርጋሉ። ያልሆኑት ግን አያደርጉም። ያ ማለት ኩድ ቢ ፖላር መሆን አለበት ወይም ደግሞ ነን ፖላር መሆን አለባቸው ነው ሶሉብል ለመሆን። ስለዚህ ሶሉሽንስ ካን ቢ ፎርምድ ባይ ሚክሲንግ ቱ ኮምፓቲብል ሊኩዊድስ ዚስ ኢዝ ኖውን አስ ፎርሚንግ ኦፍ ሶሉሽንስ ኦፍ ዋት ሊኩዊድ ሶሉሽን ማለት ነው። ኮምፓቲብል የሆኑ ሊቀላቀሉ የሚችሉ ማለት ነው። ሶ ኢን ዚስ ታይም እንደ ሎወር ኮንሰንትሬሽን ተርም የምናደርገው ሶሉትን ነው። እንደ ሃይር ኮንሰንትሬሽን ደግሞ ሶልቨንትን ነው። ሶ ኢን ዚስ ታይም ይህ ሶሉትና ሶሉቱ በተሰጠን ወይም ጊቭን ሶልቨንት ዲዞልቭ አድርጎ ዲዞልቭ የሚያደርግልን ከሆነና የምንፈልገው ሶሉሽን ፎርም የሚያደርግልን ከሆነ እነኛ ፓርቲክሎች ሚሲብል ናቸው፣ ይቀላቀላሉ፣ ተቀላቃይ ናቸው እንላቸዋለን። ያ ማለት ሊኩዊዱ በየትኛውም ፕሮፖርሽን ቢሆን ሚክስ የሚያደርግ ከሆነ ለምሳሌ ኢታኖልና ወተርን ብንወስድ ይህ ሚሲብል ነው። ሶ ኢታኖልና ዋተር አሁን እንደ ሃየር ኮንሰንትሬሽን ማለት እንደ ሶሉት የምንወስደው ማንን ነው ካልን የተሰጠን አማውንት ይወስነዋል። ባይዘይ ኢታኖልና ወተር የተሰጠን አማውንት ይህን ያክል ኢታኖል ይህን ያህል ወተር የምንለው ይወስነዋል ነው። ሌላኛው ደግሞ ኢሚሲብል ካልን ዲዩ ቱ ደ ዲፍረንሺዬቲንግ ኦፍ ፖላሪቲ ሊኩዊድስ ዶን ሚክስ። ያ ማለት ነን ፖላርና ፖላር አይደል መሆን የነበረበት። አሁን ግን ፖላርና ነን ፖላር ሲሆን ማለት ነው። ለምሳሌ ኦይል ነን ፖላር ነው እና ወተር ፖላር ሲሆን ምን ያመጣል ማለት ነው? ኢሚሲብል እንዲሆን ያደርጋል ወይም እንዳይቀላቀል ያደርጋል ማለት ነው። ስለዚህ ባጭሩ ሶሉሽን በሊኩዊድና በሊኩዊድ መካከል ፎርም ሲደረግ በእንደዚህ አይነት መልኩ ነው ፖላሪቲ ታሳቢ ይደረጋል ነው። ለዛሬ የነበረን ቆይታ ይህን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። ባይ ባይ።